በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅዱስ አባታችን ዮሐንስ ሐጺር ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡት ቅዱሳን ወርሃዊና ዓመታዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከአባታችን ከአቡነ ዮሐንስ ሐጺር ረድኤታቸው በረከታቸው ይዋልብን ይደርብን፣ አሜን። በ18 ዓመት ዕድሜው የመነኮሰ ትዕግስቱ እጅግ የበዛ እንዲሁም የመታዘዝ ጸጋ የተሰጠው ቅዱስ አባታችን ዮሐንስ ሐጺር የዕረፍት መታሰቢያው ጥቅምት 20 ቀን ነው። ሊቃውንተ ቤተ ክርስቲያን እንደሚገልጹትም ይህ ጻድቅ ከቅዱሳን አባቶች መካከል በቁመት እንደርሱ አጭር ስላልነበር ቅዱስ ዮሐንስ ሐጺር አጭሩ አባ ዮሐንስ ተብሏል። የእርሱን ቁመትና የቅድስና ሕይወቱን ሲያነጻጽሩም ቁመቱ እጅግ ያጠረ ጽድቁ ግን ከሰማይ የደረሰ ቅዱስ ዮሐንስን ሰላም ሰላም እንለዋለን በማለት አመስግነውታል፣ ተናግረዋል። ቅዱስ ዮሐንስ ሐጺር የትውልድ አገሩ ግብጽም ሲሆን የተወለደው ደግሞ በአራተኛው መቶ ክፍለ ዘመን ከክርስቲያናዊ ቤተሰብ ነው። ወላጆቹ ድሆች ቢሆኑም በጎ ሰዎች ነበሩ። ይህንን ቅዱስ አባትም የቤተ ክርስቲያን ትምህርት አስተምረው አሳድገውታል። ቅዱሱም 18 ዓመትም ሲሆነው የአምላካችን እግዚአብሔር ቸርነት አነሳስቶት ይመነኩስ ዘንድ ወደ አስቄጥስ ገዳም ሄደ። ታላቁ አባ ባይሞይም ወጣትነቱን አይቶ የገዳም ኑሮ ጭንቅ ነውና ላንተ አይሆንም በማለት ቢከለክለውም ቅዱስ ዮሐንስ ግን እንዲቀበለው ለመነው። ከዚያም የእግዚአብሔር መልአክ ለአባ ባይሞይ ተገልጦ ምርጥ ዕቃ ይሆናልና ተቀበለው አላቸው። ከዚያም በልብሰ ምንኩስናው ላይ ለ3 ቀናት ጸለየበት። ያን ጊዜ መልአኩም ተገልጦ በልብሱ ላይ መስቀል ምልክት አማተበበት። ከዚያም አባ ባይሞይ ለአባ ዮሐንስ ሐጺር አለበሰውና ተጋድሎውን ጀመረ። ቅዱስ ዮሐንስ ሐጺር በወቅቱ ከነበሩት ቅዱሳን ከቁመቱም ባሻገር በትህትናው በትዕግስቱና በመታዘዙ የሚታወቅ ነበር። ትዕግስቱን ለመፈተንም አባ ባይሞይ ይጠራውና ያለምንም ምክንያት ደብድቦ ያባረረው ነበር። እርሱ ግን ምን አጠፋው በማለትስ እንኳን ሳይጠይቅ አባቴ ሆይ ማረኝ እያለ ከእግሩ ስር ይወድቅ እንደነበር ገድሎም ይመሰክራል። ለብዙ ጊዜ በተመሳሳይ ሲሰድበው እርሱም ተደብድቦ ይቅርታን ሲጠይቅ ኖረ። አባ ባይሞይ ይህንን ሁሉ የሚያደርገው ጠልቶት ወይንም ክፉ ሆኖም አልነበረም። ሆኖም ግን ሰው የሌላኛውን ግፍ መቀበል ካልቻለ ሰይጣንን ድል መንሳት እንደማይችል ስለሚያምንበት ነበር እንጂ። በዚህም ሁኔታም ሲኖር
አንድ ቀን አባ ባይሞይ እንደ ልማዱ ሊገርፈው ሲል 7ቱ ሊቃነ መላእክት ከበውት በመመልከቱ ደንግጦ ተመልሷል። ከዕለታት በአንድ ቀንም ቅዱስ ዮሐንስ ወደ መምህሩም ቀርቦ አባቴ ጅብ ካገኘው ምን ላድርግ በማለት ጠየቀው። አባ ባይሞይ ሊፈትነው በማሰብ ይዘልይናም አለው። ትእዛዝ ነውና ቅዱሱ ወደ በረሃ ወርዶ ጅብ አልምዶ ይዞለት መጥቷል። ቅዱስ ዮሐንስ አጽር የመታዘዝ ጸጋ በእጅጉ የተሰጠው እንደሆነም በአባ ባይሞይ ዘንድ የተመሰከረለት ነው። ስለዚህም ነገር አውቆ በድጋሚ ሊፈትነው ደረቅ እንጨት ለቅዱስ ዮሐንስ አጽር ከሰጠው በኋላ ይህንን እንጨት ተከለውና እስከሚያፈራም ድረስ ውሃን አጠጣው በማለት አዘዘው። ቅዱሱም በመታዘዝ ወስዶ ተከለው። ወደ 12 ምዕራፍ ወደሚርቀው የውሃ ጉድጓድ እየተመላለሰም በየቀኑ 2 ጊዜ አጠጣው ጀመረ። ከ3 ዓመትም በኋላ የእንጨት አቆጥቁጦ በቀለ፣ አበባ፣ አፈራ። ቅዱሱም ካፈራው በክሮሎሚ ወስዶ ለመምህሩ አባቴ እንካ ብሎ ሰጠው። አባ ባይሞይ ግን ማመን ተስኖት እጅግ አደነቀ፣ አለቀሰ። ወዲያውም ያንን ፍሬ ታቅፎ ወስዶ ለገዳሙ መነኮሳትና በዚያ ለሚገኙ አረጋውያን ሰጠ። የታዛዡና የትሑቱን ፍሬ ነው ብሎ በረከትም አገኙ። ይህ ዛፍ ሳይሆን የመታዘዝ ፍሬ ነው ብለው ሰጥተዋቸዋል። እነርሱም እግዚአብሔርን አመስግነዋል። ሊቀ ጳጳሳቱ አባ ቴዎፍሊዮስም የቅዱስ ዮሐንስ አጽርን ብቃት አውቆ የገዳሙ አበምኔት አድርጎ ሊሾመው እጆቹን በላዩ ላይ ሲጭን ይገባዋል የሚል ድምፅ ከሰማይ ተሰምቷል። በሌላ ቀን ደግሞ አንድ መነኮስ ሊጎበኘው ወደ ባቱ በመጣበት ጊዜ የእግዚአብሔር መልአክ ክንፎቻቸውን በቅዱስ ዮሐንስ አጽር ላይ ሲያርገበግቡ ተመልክቶ በመደነቅ አምላኩን አመስግኗል። ቅዱስ ዮሐንስ አጽርም በቅድስና ሕይወት ሲኖር በአንድ ወቅት መምህሩ ታመመና ለ12 ዓመት አስታመመው። አባ ባይሞይም የረፍት ጊዜው ሲደርስ መነኮሳቱን ሁሉ ሰብስቦ የቅዱስ ዮሐንስን እጅ ካስጨበጣቸው በኋላ ይህ የያዛችሁት እጅ የሰው ሳይሆን የመልአክ እጅ ነው ብለዋቸው ከዚያም አረፈ። ከአባ ባይሞይም ረፍት በኋላ ቅዱስ ዮሐንስ ለብዙ ዘመናት በተጋድሎ ኖሯል። የገዳሙ አበምኔት ሆኖም አገልግሏል። በዚህም ጊዜ መላእክት ስለ ንጽሕናውና ቅድስናው ደስ በመሰኘት አብረውት ይውሉም ነበር። ሲተኛም ተራ በተራ ክንፋቸውን አልብሰውት ያድራሉ። ምጽዋትን በጣም ይወድ ስለነበርም ሰፌድ እየሰፋ በመሸጥ ገንዘቡን ለነዳያን ይመጸውት ነበር። አንድ ቀንም እንደ ልማዱ ወደ ገበያ በወጣበት ጊዜ ተመስጦ መጣበት። ሰማያት ተከፍቶም ቅዱስ ሊቃነ መላእክት ሚካኤልና ገብርኤል በግርማ በጌታ ፊት ቆሞ ተመለከተ። ጹብ እያለ ሲያደንቅ አንድ ገዥ መጥቶ ባለንቅ ዋጋ ስንት ነው ሲለው ከሚካኤልና ከገብርኤል ማን ይበልጣል በማለት ጠይቆታል። ገዥውም ደንግጦ አንተ እብድ መነኩሴ ብሎ ጥሎት ሄደ። በአንድ ወቅት ቅዱስ ዮሐንስ አጽር ወደ ባቢሎን ያሁኗ ኢራቅ ተጉዞም ነበር። ከዚያም እንደተመለሰ በርበሮች ምክንያት ከአስቄጥስ ወደ ቁልዝም ተሰዷል።
በዚያም በአባ እንጦንስ በዓት ውስጥ ለ400 ዓመት ቆይቷል። ቅዱሱ የዕረፍቱ ጊዜ በደረሰም ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ አባ እንጦንስን፣ አባ መቃርስን፣ አባ ጳኩሚስንና አባ ባይሞይን ወደ እርሱ ላካቸው። እነርሱም አረጋግተውትና ባርከውት ተመለሱ። በዕረፍቱ ቀንም ሰራዊተ መላእክትና የቅዱሳን ማኅበር ወደ እርሱ ሲመጡ ባያቸውን ጊዜ ደስ ብሎት ጥቅምት 20 በጌታ እጅ ነፍሱን ሰጠ። መላእክትም እየዘመሩ በታላቅ ክብር ነፍሱን አሳርገውታል። በዚህችም ቀን በግብፅ ሀገር እልፈንትብ ከሚባል ከተማ የከበረ ቀሲስ አግሎግ በሰማዕትነት ሞተ። ይህም ቅዱስ የአባቱ ስም ዲዮስቆሮስ የእናቱ ስም አፎሚያ ነው። እነርሱም ከከበሩ ወገኖች ውስጥ ናቸው። በወርቅ በብር በላሞችና በበጎች በፈረሶችና በግመሎች እጅግ የበለጸጉ ናቸው። ነገር ግን ልጅ የላቸውም። ስለዚህ የሚያዝኑም ነበር። ልጅን የሚሰጣቸው ዘንድ ወደ እግዚአብሔር ሲለምኑ ኖሩ። ልመናቸውንም ተቀብሎ ይህንን የተባረከ ልጅ ሰጣቸው። ስሙንም አክሎግ ብለው ጠሩት። ይህ በእግዚአብሔር ዘንድ ጣዕም ያለው ይሆናልና ማለት ነው። 8 ዓመትም በሆነው ጊዜ የእግዚአብሔርን ሕግ ይማር ዘንድ ለመምህር ሰጥቶት የቤተ ክርስቲያንንም ትምህርት ሁሉ ተማረ። ሁልጊዜም ወደ ቤተ ክርስቲያን በመሄድ ምስጋናዎችንና ጸሎቶችን ይሰማል። ይህንንም የሚያደርግ ወደ መምህር ከመሄዱ አስቀድሞ ነው። በአንዲትም ዕለት ከመምህሩ ዘንድ ወጣ። ወደ ቤቱም ሲሄድ በፈረስ ላይ ተቀምጦ 2 አገልጋዮችም ተከትለው ሲጓዙ ብዙ ወንዶችና ሴቶች ተሰብስበው ሲጮሁ አያቸው። የሆነውንም ላይ ወደ እነርሱ ቀረበ። እባብ የነከሰውና ለሞትም የቀረበ አንድ ሕፃን በመካከላቸው ወድቆም አገኘ። የከበረ ቅዱስ አክሎግም ይህች ምልክት በስሜ የሚያምኑትን ተከትላቸዋለች፣ በስሜ አጋንንትን ያስወጣሉ፣ አዳዲስ ቋንቋን ይናገራሉ፣ የምድር አራዊቶችን በእጃቸው ይይዛሉ፣ የሚጎዳቸውንም ነገር የለም ያለውን የከበረ የወንጌል ቃል አሰበ። በዚያንም ጊዜ የሕፃኑን እጅ ይዞ በአብ በወልድ በመንፈስ ቅዱስ ስም ብሎ በላዩ በመስቀል ምልክት አማተበና ሳንሆይ ከዚህ ክፉ እባብ መርዝ ትድን ዘንድ እነግርሃለሁ። ጌታችን ንጹሕና እውነት በሆነ ቃሉ እባቡን ጊንጡን የጠላትን ኃይል ሁሉ ትረግጡ ዘንድ ነው ሥልጣን ሰጠኋችሁ፣ ምንም የሚጎዳችሁ ነገር የለም ብሏልና አለ። ወዲያውኑ ያ ልጅ ዳነ፣ ከክፉ ነገርም ምንም እንዳልደረሰበት ሆነ። ሕዝቡም ይህንን ታምር ባዩም ጊዜ እጅግ አደነቁ። በቅዱሳኑ አድሮ ድንቅ ሥራ የሚሠራ እግዚአብሔርንም አመሰገኑት። የዚህችም ታምር ወሬዋ በአገር ሁሉ ተሰማ። ከመምህሩም ዘንድ 12 ዓመት በሆነው ጊዜ 4ቱን ወንጌላውያን የሐዋርያት ሥራ፣ 14ቱን የጳውሎስ መልእክታቶች፣ 7ቱን የሐዋርያት መልእክታት፣ የዮሐንስንም ራእይ፣ 150ውን የዳዊትን መዝሙራት፣ ነቢያትንና የሰሎሞንን ማኅሌ ጠንቅቆ አጠና። ሁልጊዜ በቀንና በሌሊት ያነባል። በእሑድ ሌሊትም ቤተ ክርስቲያን ውስጥ እያገለገለ ያድራል። ሁልጊዜም አዘውትሮ ይጾማል፣ ይጸልያል።
ወላጆቹም ካረፉም በኋላ ሰዎች መልካም ተጋድሎን ባዩ ጊዜ ስለ እነርሱ ይጸልይ ዘንድ ቅስና እንዲሾምላቸው ኤጲስቆጶሱን ለመኑት። እርሱ በዘመኑ ሁሉ በየ2 ቀን በየ3 ቀን ሱባዔ እየገባ ይጾማልና። የእግዚአብሔር ጸጋ ጠራችሁና በተሾመም ጊዜም ለአባ አክሎግ የክህነት ሹመት ይገባዋል ይገባዋል እያለ ሲጮህ ሕዝቡ ቃልን ሰሙ። ኤጲስቆጶሱና ሕዝቡም እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ከነዚያ ወራቶችም በኋላ በአገሩ ሁሉ በክርስቲያን ወገኖች ላይ ከከሃዲው ዲዮቅልጥያኖስ ዘንድ ታላቅ መከራና ስደት ሆነ። አብያተ ክርስቲያናትንም አፈረሰ፣ ብዙዎችም በሰማዕትነት ሞቱ። ምስክር የሚሆን ዘንድ አባ አክሎግን እግዚአብሔር ጠራው። እግዚአብሔር ቆመ፣ ወደ ሰማይና ወደ ምድርም ወደ ሰማይ ቀና በማለት እንዲህ ብሎ ጸለየ። ዓለሙን ሁሉ የያዝክ ጌታዬ ፈጣሪ መድኃኒቴ ኢየሱስ ክርስቶስ ሆይ በአገር በሁለመናዋ ላሉ ሕዝብ ቸርነትን፣ ይቅርታን፣ ሰላምን አድርግ። ትባርካቸውም ዘንድ ከሰይጣናትም ስህተት ታድናቸው ዘንድ ለእኔም ስለ ከበረው ስምህ ተጋድሎዬን እስከፈጽም ያጸናኝ ዘንድ ቸር መልአክን እንድትልክልኝ እለምንሃለሁ። ኃይል፣ ክብር ገንዘብ የሆነ ለዘላለም አሜን። ከዚህም በኋላ በዙሪያው ወዳሉ ሰዎች ተመልሶ የሚሻ ይምጣ ከኔ ጋር ይሄድ አለ። የእነርሱ ሰዎችና የሀገሩ ሰዎች 340 ተከተሉት። በከፍታ ቦታ ላይም ቆመው እኛ በግልጥ ክርስቲያን ነን ብለው ጮሁ። የንጉሡ የሰራዊት አለቃም ሰምቶ አዘነ። አባ አክሎግም አስሮ ለመኮንኑ ለአርያኖስ ሰጠው። እርሱም ለአማልክት ስገድ አለው። አባ አክሎግም ለክብር ባለቤት ለጌታዬና ለፈጣሪ ለኢየሱስ ክርስቶስ ሰግዳለሁ እንጂ ለረከሱ አማልክት አልሰግድም አለ። በዚያንም ጊዜ መኮንኑ አርያኖስ ተቆጣ። አባ አክሎግም ጽኑ ስቃይን አሰቃይቶ ከእሳት ማንደጃ ውስጥ ጨመረው። ከእግዚአብሔርም የታዘዘ መልአክ ወርዶ እሳቱን እንደ ቅጠል ቀዝቃዛ አደረገው። አባ አክሎግም በእቶኑ መካከል ቆሞ ጸለየ። ከዚህም በኋላ መኮንኑ አርያኖስ 340ውን ሰዎች እናንተ ኖ ለአማልክት ስገዱ አላቸው። እነርሱም እንዲህ ብለው መለሱለት፣ እኛስ ከእግዚአብሔር በቀር ለረከሱ አማልክት አንሰግድም አሉት። ራሶቻቸውንም በሰይፍ እንዲቆርጣቸው አዘዘና ቆረጧቸው። የሰማዕትነት አክሊልንም ተቀበሉ። በዚያንም ጊዜ የመኮንኑ የአርያኖስ ልጁ ሞተበትና እጅግ አዘነ። የከበረ አባ አክሎግም በአንተ ላይ በጎ ሥራ ብሠራ ፈጣሪ እግዚአብሔርን ብለምነው ልጅህንስ ቢያስነሳልህ ምን ትሰጠኛለህ አለው። አርያኖስም የመቶ አለቃ አድርጌ ሾሜ በታላቅ ክብር ወደ አገር እልካለሁ አለው። የከበረ አክሎግም ይችን አልሻም፣ ነገር ግን ልታሰቃየኝና ልትገለኝ ሥጋዬንም ወደ አገሬ እንደምትልክ ማለልኝ አለው። እርሱም ማለለት። በዚያንም ጊዜ የከበረ ቅዱስ አክሎግ ወደ እግዚአብሔር እንዲህ ብሎ ለመነ። ጌታዬ ኢየሱስ ክርስቶስ ሆይ ልመናዬን ትሰማኝ ዘንድ ዛሬ ይህንን የሞተውን ሕፃን ታስነሳውም ዘንድ የከበረ ስምህም ይመሰገን ዘንድ እለምንሃለሁ። ምስጋና ክብር ያንተ ነውና ለዘላለም አሜን። ይህንንም ሲል በመስቀል ምልክት በአብ በወልድ በመንፈስ ቅዱስም ላይ ሲያማትብ
ሕፃኑ ተነሳ። በአንድ ቃል በቅዱስ አክሎክ አምላክ እናምናለን ብለው ጮኹ። መኮንኑም ተቆጣ። ከከተማም እንዲያወጧቸውና ሰፊ ጉድጓድ ቆፍረው እሳትንም አንድደው በውስጡ እንዲጨምሯቸው አዘዘ። እንዲሁም አደረጉባቸውና ምስክርነታቸውን ፈጸሙ። ቁጥራቸውም 809 ሆነ። በረከታቸው ከኛ ጋር ትኖር ለዘላለም አሜን። ከዚህም በኋላ አክሎክን ጽኑ ስቃይ መከራ አሰቃይተው ወደ ሀገሩ ወስደው እዚያ በሰይፍ ራሱን ይቆርጡት ዘንድ አዘዛቸው። የከበረ አባ አክሎክም በዚያን ጊዜ ራሱን ቆርጠው ሰማዕትነቱን ተቀበለ። የተጋድሎዬን መጽሐፍ የሚጽፈውን ሁሉ መታሰቢያዬንም ለሚያደርግ ለቁርባን ስንዴን የሚሰጥ ወይንም ዕጣንን ወይንም ዘይትን ወይንም ወይንን ለሚሰጥ ለሁሉም በመንግሥተ ሰማያት ዋጋ አላቸው። መታሰቢያውን ለሚያደርግ ዝክሩን ለሚዘክር በልጁ ስም በአክሎክ ስም ልጁን ለሚሰይም ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ አክሎክ ቃል ገብቶለታል። በረከቱ ረድኤቱ አማላጅነቱ አይለየን።